ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? ዛሬም ተመልሰን ወደ እናንተ መተናል። የተለያዩ መረጃዎች ወደ እናንተ ይዘን መተናል። እነሱን መረጃዎች እንድትከታተሉ እንጋብዛለን። ቻናላችን ደግሞ አዲስ ከሆናችሁ ቤተሰብ እንድትሆኑ ለሌሎች ሰብስክራይብ በማድረግ ለሌሎችም ተደራሽ እንዲሆን ሼር በማድረግ አብራችሁ እንድቆዩ እንጋብዛለን። ወደ መረጃዎች እናልፋለን። አብራችሁን ሁኑ። የዓለም የቡና ዋጋ በመቀነሱ በእጃችን ያለውን የቡና ምርት በፍጥነት ማቅረብ አለብን ሲል የኢትዮጵያ ምርት ገበያ አስታውቋል። የዓለም የቡና ዋጋ እንግዲህ በመቀነሱ አቅራቢዎች በእጃቸው ያለውን ምርት በፍጥነት ለገበያ እንዲያቀርቡ የኢትዮጵያ የቡናና ሻይ እንግዲህ ባለስልጣን ማሳሰቡ ተገልጿል። ይህንን የዋጋ መዋዠቅ ተከትሎ የባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ለቡና አቅራቢዎች፣ ላኪዎችና አርሶ አደሮች ጥብቅ ማሳሰቢያ ማስተላለፋቸው ተነግሯል። በተያዘው በጀት ዓመት ሀገሪቱ 1.5 ሚሊዮን ሜትሪክ ቶን ቡና ያመረተች መሆኑን የተናገሩት ባለስልጣኑ ከዚህ ውስጥ 600 ሺህ ቶን የሚሆነው ወደ ውጭ በመላክ $3 ቢሊዮን ገቢ ማግኘቱን ጠቅሰው አሁን ላይ ባለፉት 2 ወራት የዓለም አቀፍ የቡና ዋጋ ከነበረበት $4 ወደ $2.8 ዝቅ ብሏል በማለት $2.5 ሊወርድ እንደሚችልም በዘርፉ ያሉ ባለሙያዎች ተናግረዋል። ስለዚህ አሁንም አቅራቢዎች ምርት ከማከማቸት ይልቅ ወደ ገበያ በማውጣት እንዲልኩ ማሳሰቢያ ሰጥተዋል። አቅራቢዎች የዘመኑን ቴክኖሎጂ በመጠቀም የዓለም ገበያን በንቃት እንዲከታተሉና ከኮመርሻል ቡና ይልቅ የተሻለ ዋጋ በሚያስገኘው የስፔሻሊቲ ቡና ጥራት ላይ እንዲያተኩሩ አሳስበዋል። ይሄ እንግዲህ እየተነገረ ያለ ደግሞ ሰሞኑን በዓለም ላይ ባለው የዚህ የወቅቱ ሁኔታ ላይ የበለጠ ደግሞ እንደሚቀንስ እንግዲህ አንዱ የዓለም ላይ የተከሰተው ጦርነት ሁሉንም ሀገራት እንደሚነካ ማሳያ ነው ማለት ነው። ሌላው መረጃችን የቤቶች ልማት በተመለከተ እንግዲህ በቤቶች ልማት የተለያዩ መረጃዎች ሰሞኑን ሲሰራጩ እንደነበረ ሁላችሁም ስትከታተሉ ቆይታችኋል። በተደጋጋሚ ምስሎች፣ ፎቶዎች እየተለቀቁ ሰዎች አንዳንድ የቤቶች ልማት ላይ የተመዘገቡ አንዳንድ የኮንዶሚኒየም የተመዘገቡ አዲስ አበባ ነዋሪዎች ጥያቄዎችን እየጠየቁን ነበረ። ጥያቄያቸው ምንድነው? ተመሳሳይ ፎቶዎች፣ ተመሳሳይ ሳይቶች የተለያዩ ሳይቶች ላይ እየተቀረጹ የሚተላለፉበት መንገድ አለ፣ ይህንን አጣሩልን ብለውን ነበረ። እንግዲህ የቤቶች ልማት ገጾች አሉ፣ የፌስቡክ ገጽ፣ የቴሌግራም ገጽ እና ሌሎች የቤቶች ልማት ኮርፖሬሽን የሚያስተላልፍባቸው ገጾች አሉ። እዚያ የሚተላለፉ ሳይቶች የአንድ ሳይት በብዙ ቦታ ተበትነው እንደሚተላለፉ ማረጋገጥ ችለናል። ይሄ ደግሞ ተገቢ ያልሆነ ከአንድ ተቋም ሰዎችን በወቅቱ ያሉ መረጃዎችን ከማስተላለፍ ይልቅ ወርቁ ሰፈር ያለ መረጃ የተሻለ ከሆነ በሁሉም ሳይቶች የዚያን ፎቶ ማቅረብ የተለመደ መሆኑን ለመገንዘብ ተችሏል። በዚህም እንግዲህ አንዳንድ ጥርጣሬዎች እየመጡ መሆኑን ለመረዳት ተችሏል ማለት ነው። ቤቶች ልማት አካባቢ የተወሰነ ጋፕ መፈጠሩንና አሁን ባለፉት 2 ወራት አካባቢ ይሰራ የነበረው እንቅስቃሴ ከቅርብ ጊዜ ወዲህ ግን እየተዳከመ መምጣቱና የገቢ ወይም ለኮንትራክተሮች ክፍያ በወቅቱ መክፈል ባለመቻሉ የቤቶች ልማት እንቅስቃሴ በተወሰነ መልኩ መዘግየቱን እንግዲህ መረጃ ማግኘት ተችሏል። ይህም መረጃ እየተከታተልን ወደ እናንተ የምናቀርብ ይሆናል። አሁንም ግን እየተሰሩ ያሉ ቤቶች እንዳሉ ግንዛቤ ሊያዝ ይገባል። በየቀኑ ግን በቤቶች ልማት ኮርፖሬሽን ገጾች በየቀኑ የሚተላለፉ መረጃዎች ግን ድግግሞሽ የበዛባቸውና የአንድ ሳምንት፣ የ2 ሳምንት፣ የአንድ ወራት መረጃዎች አሁንም በድጋሚ እየተፖሰቱ ያለበት ሁኔታን ማጣራት ችለናል። ይሄ ብዙም ጠቃሚ ስላልሆነ የቤቶች ልማት ኮርፖሬሽን እንደዚህ አይነት መረጃዎችን ባታሰራጩ መልካም ነው እንላለን። ምክንያቱም ምንም የሚያመጣው አዲስ ለውጥ የለም። 200,000 ሰራተኛ ፈጠርን፣ 97,000 ቤቶች ተጀምረዋል። በየቀኑ ይሄ ተደጋጋሚ አሰልቺ የሆነ መረጃ ማስተላለፍ ብዙ ጠቃሚ ስላልሆነ የተደረሰበትን በየሳይቱ እየሄዱ ማሳየቱ የተሻለ ነው። ሌላው የተጠየቅነው ጥያቄ የቤቶች ልማት አዳነች አበቤም ሌሎች አመራሮችም ሲጎበኙ ጥሩ አፈጻጸም ላይ ነው የደረስነው ነው የሚል መረጃዎችን ነው የሚያስተላልፉን። እያንዳንዱ ሳይት ግን ምን ያህል ቤቶች በምን ያህል ፐርሰንት አፈጻጸማቸው ያሳያል የሚሉ መረጃዎችን ጠይቀውናል።
ይህንንም ለማጣራት ወደ ቤቶች ልማት መረጃ ለመጠየቅ ሙከራ አድርገናል። እዚህ ጋም ክፍተት እንዳለ ማየት ተችሏል። ምክንያቱም አብዛኞቹ በቅርብ ጊዜ የተጀመሩ እንጂ እንደሚወራው 70% 80% የተጠናቀቁ ባለመሆናቸው ጥሩ አፈጻጸም ነው፣ መልካም ጅማሮ ነው፣ 24/7 ሰዓት እየተሰራ ነው የሚል ሪፖርቶች በሚያመላክቱ መልኩ እየቀረቡ መሆኑ ትንሽ አሳሳችም ውሸትም የሚቀላቀሉ መረጃዎች እየተላለፉ መሆኑን ይህንን መነሻ በማድረግ ብዙ መረጃዎች በተሳሳተ መልኩ ለማህበረሰቡ እየተላለፉ መሆኑን እንግዲህ ካገኘነው መረጃ ማወቅ ተችሏል። የከተማ ከንቲባዋም ሌሎች የቤቶች ልማትና የቤቶች ልማት ኮርፖሬሽን አካባቢ ያሉ አመራሮች የሚያስተላልፏቸው መረጃዎች ተደጋጋሚ አንድ አይነት ሆነው ግን ተደጋጋሚ መሆናቸው ለዚህ አሜኔታ ማጣት እንደ መነሻ መሆናቸውን ተናግረዋል። በዚህም ምክንያት ጥርጣሬ ውስጥ እየገቡ እንደሆነ ስለዚህ በየሳይቱ ያሉት መረጃዎች በዝርዝር ለማቅረብ ያህል ከዚህ በፊት አንድ ቪዲዮ ሰርችላችሁ ነበረ። ከዚያ በኋላ ደግሞ ሌሎች ቪዲዮዎች ለመስራት መረጃ እያሰባሰብን ስለሆነ በቅርቡ የምንሰራላችሁ ይሆናል። እስከዚያው ግን አሁን ላይ ያሉ መረጃዎች እንደባለፈው አይነት እንዳልሆኑና በመሃል ክፍተቶች እየታዩ መሆናቸውን እንድትገነዘቡት ለማሳሰብ ያህል ነው። የተወሰኑ ሳይቶች አሉ በጥሩ ሁኔታ እየተሰሩ ያሉት ቦሌ ቡልቡላ ማለቴ ይቅርታ ቦሌ አራብሳ፣ ቃሊቲ ወርቁ ሰፈር፣ ቱሊ ድምቱ እንዲሁም አዲስ ሰፈር አካባቢ ማለትም ጋርመንት አካባቢ የሚሰሩ ሳይቶች የተሻለ እንቅስቃሴ እንዳላቸው ለመረዳት ችለናል። ሌሎች ግን በአብዛኛው ጅማሮ ላይ ያሉና እየተሰሩ እንደሆነ ለማወቅ ተችሏል። ዝርዝር መረጃው በእያንዳንዱ ሳይት ምን ያህል ቤቶች አሉ ከ97,000 ቤቶች መካከል ቦሌ አራብሳ፣ ቱሊ ድምቱ፣ ገላንጉራ፣ አቂቃሊቲ፣ ጋርመንት፣ አየር ጤና በእንደነዚህ ሳይቶች 70 ደረጃ፣ ግንፍሌ፣ 4 ኪሎ እንዲሁም ወደ ካዛንቺስ አካባቢ እየተሰሩ ያሉ ቤቶች ምን ያህል ናቸው የሚለው ከዚህ በፊት የተወሰኑ መረጃዎችን ለማስተላለፍ ሞክረን ነበር። ግን ገርጂ ሳይት ዋን የሚባለው እንግዲህ ቦሌ ነው እንደምታውቁት ባለ 15 ወለል ነው። 3500 ቤቶች በላይ ናቸው ያሉት። ፊኒሺንግ ስራ ነው ያለው። ገርጂ ሳይት 2 የሚባለው እሱም ባለ 15 ወለል ነው። 7 ህንጻዎች ነው ያሉት። እነዚህም 2800 አካባቢ ቤቶች ናቸው። መዋቅራዊ ስራ ስትራክቸራሉ ተሰርቷል። ቱሊ ድምቱ 2 ባለ 2 ቤዝመንት ነው። አቃቂ ቃሊቲ ያለ ነው። እንግዲህ ይሄም እንደምታ 11 ህንጻዎች ነው ያሉት። 6000 ቤቶች አሉት። 80% ተጠናቋል እንደምታዩት ሰንጠረዡ ላይ። ገላንጉራ ምዕራፍ 1 ምዕራፍ 2 የሚል ነው ያለው። ምዕራፍ 1 አቃቂ ቃሊቲ ላይ ነው። ባለ 10 ወለል ነው። 8500 ቤቶች ፊኒሺንግ እና ቀለም ስራ እየተሰራ ነው። ምዕራፍ 2 ላይ ደግሞ 7000 ቤቶች እና ከዚያ በላይ ይሄ እንዳልኳችሁ በቤት ደረጃ ስትቆጥሯቸው ከዚያም በላይ ናቸው። መዋቅራዊ ስራው እየተሰራ ነው። ቦሌ አራብሳ ሳይት ዋን የሚባለው በቦሌ የሚገኝ ነው። 3 ህንጻዎቹ 1500 አካባቢ ናቸው። 90% ተጠናቋል። ቦሌ አራብሳ አዳዲስ ሳይቶቹ ቁጥር 2 ቁጥር 3 የሚለው አሉ። እነዚህ 10 ህንጻዎች አሉ። 4500 75% ተጠናቀዋል። ወርቁ ሰፈር አቃቂ ቃሊቲ ነው። ባለ 10 ወለል ነው። 5500 ቤቶች ናቸው። እነዚህ ኦልሞስት የመሰረተ ልማታቸውም ፊኒሺንግ ስራቸውም እንደምታዩ ምናልባት እዚህ አካባቢ ሄዳችሁ የምታውቁ ሰዎች ካያችሁ የተጠናቀቁ ናቸው ማለት ይቻላል። ቱሉ የጀርሳ ንፋስ ስልክ አካባቢ ያለ ነው። ባለ 9 ወለል ነው። 4000 ቤቶች 70% ተጠናቋል። ጀርመን ሳይት አሁንም ንፋስ ስልክ አካባቢ ነው። ባለ 10 ወለል ነው። 3200 ቤቶች አካባቢ ናቸው። የፊኒሺንግ ስራ እየተሰራ ነው። ቃሊቲ ቆርቆሮ አካባቢ የሚባሉት ድሮም ከዚህ አካባቢ ኮንዶሚኒየም አለ። ቃሊቲ ቆርቆሮ አካባቢ ባለ 12 ወለል ነው። 2500 ቤቶች አካባቢ ፊኒሺንግ ስራ ናቸው። ስማርት ሲቲ የሚባሉት ደግሞ ግንፍሌ አካባቢ አራዳ ላይ ያሉ
ባለ 15 ወለል ናቸው። 1800 መዋቅራዊ ስራቸው ገና የተሰራ ነው። 70 ደረጃ ላይ ስማርቶች ናቸው። አሁንም እነዚህ 1200 ቤቶች በመዋቅራዊ ስራ ላይ ናቸው ያለው ወይም ስትራክቸራል ላይ ናቸው ያሉት። አፍንጮ በር አካባቢ ስማርት ሲቲ የሚባሉት ናቸው እነዚህ 1500 መሰረታቸው ተጠናቋል። ጎፋ መብራት ላይ አለ። ንፋስ ስልክ አካባቢ 2200 ቤቶች ናቸው። የፊኒሽንግ ስራ የተሰራ ነው። ልደታ ሳይት አሁንም ባለ 12 ወለል ናቸው። 1400 ቤቶች 95% ተጠናቀዋል። አየር ጤና ኮልፌ ቀራኒዮ አካባቢ ናቸው። 10% ማለት ባለ 10 ወለል ናቸው። 2000 ቤቶች 85% ተጠናቀዋል። ቡልቡላ አካባቢ ልዩ ሳይት የሚባል አለ። እሱ ባለ 12 ወለል ነው። 4000 ቤት አለው። ይሄም የፊኒሽንግ ስራ ኦልሞስት አጠቃላይ ስትራክቸራሉ አልቆ የፊኒሽንግ ስራ እየተሰራ መሆኑን ያመለክታሉ። እንግዲህ መረጃው ይሄንን ይመስላል ማለት ነው። እንግዲህ አጠቃላይ ቆጣቢዎቹ ምን ነገሮችን ማስተካከል አለባቸው ወደሚለው የዲዛይን ለውጥ እንግዲህ ባለ 10 ወለል፣ ባለ 12 ወለል፣ ባለ 15 ወለል የሚሉ ሳይቶችና ህንፃዎች ናቸው ያሉት። ባለ 2 ቤዝመንት ያላቸው በመሆኑ ለመኪና ማቆሚያና ለንግድ ስራ ምቹ እንደሆኑ ነው። እንግዲህ በአዲሱ ዲዛይን መሰረት የቤቶች ዋጋ ወይም አሴት ቫልዩ እንደሚጨምርም በዚሁ ለመናገር እወዳለሁ። የግንባታ ፍጥነቱን በተመለከተ እንዳልኳችሁ 7 ወር አካባቢ ነው የተሰራ። 24/7 ማለት በሁለት ፈረቃ ነው የሚሰራ። አብዛኞቹ እንግዲህ 70% እና ከዚያ በላይ አፈጻጸም እንዳላቸው የመንግስትና የግል አጋርነት የሚባሉ ደግሞ ከነዚህ ሳይቶች ውስጥ ወደ 50,000 አካባቢ ቤቶች በባለሀብቶችና በመንግስት በጋራ የሚሰሩ በመሆናቸው የግንባታ ጥራታቸውም የፊኒሽንግ ግባታቸውም ከሊፍት ጀምሮ የሴራሚክ ቀለም እጅግ በጣም ዘመናዊ በመሆናቸው የነዚህም ዋጋቸው ለየት እንደሚል የመሰረተ ልማት ዝግጅትን በተመለከተ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በማማከር ነው እየሰራ ያለው። የመብራት የውሃና የፍሳሽ ማስወገጃ ስራዎች ከቤቱ ግንባታ ጋር ጎን ለጎን እየተከናወነ በመሆኑ እነዚህ ሳይቶች ከላይ የተጠቀሱ ሳይቶች በሙሉ ለዕጣ እድለኞች ሰፊ እድል ይሰጣሉ ተብሎ ይታመናል። በተለይ የ97 አጠቃላይ ቁጥራቸው ትንሽ ከመሆኑ አንፃር ሁሉም ይደርሳቸዋል ተብሎ ይገመታል። ሰላም ውድ ቻናላችን ቤተሰቦች እንደምናላችሁ፣ ዛሬም ተመልሰን ወደ እናንተ መተናል። የተለያዩ መረጃውን የኢራን አሜሪካ እስራኤል ጦርነት ምክንያት በማድረግ የነዳጅ ዋጋ በጣም እያሻቀበ መሆኑ ተነግሯል። የነዳጅ ዋጋ ሲጨምር እንግዲህ 3 ሀገራትን ወይም ኢራንን ብቻ ሳይሆን ዓለምን በኢኮኖሚ የሚያቃውስ ስርዓት እየተፈጠረ ነው ሲሉ የኢኮኖሚ ተንታኞች ተናግረዋል። ሰሞኑን ብቻ ከ2000 በላይ መርከቦች የመዝናኛ መርከቦች ከ20,000 በላይ የጭነት መርከቦች በየሰርጡ ቆመው ይገኛሉ ብለዋል። ይህንን ደግሞ አሜሪካ ለማስተባበል በሞከረችው መረጃ ሁሉንም እያጀብን ወደሚሄዱበት እናስኬዳለን ብለዋል። መርከብን እያጀቡ ወደ መዳረሻ መላክ ምን ያህል ፈታኝ እንደሆነ ብዙዎች ተነጋግረውበታል። ብዙዎችም መግለጫ እየሰጡ ነው። እና አሜሪካና እስራኤል እንዲሁም ሌሎች የዓለም ሀገራት በትብብር ይህንን ጦርነት ማስቆም ካልተቻለ ዓለም ላይ የኢኮኖሚ ቀውስ እያንዣበበ መሆኑን ተናግረዋል። በዚህም አሜሪካ እና እስራኤል ወይም ኢራን ብቻ ሳይሆን ብዙ የዓለም ሀገራት ሊጎዱ እንደሚችሉና ይህንን መሰረት አድርገው ብዙ ሀገራት ትኩረት ማድረግ እንዳለባቸው ተዘግቧል። ከሰሞኑ ብቻ የነዳጅ እንቅስቃሴ 90% መቀነሱ እንዲሁም የመርከቦች እንቅስቃሴ ሙሉ በሙሉ ማለት ይቻላል በየአሉበት ቆመው እንደሚገኙና የኢምፖርት ኤክስፖርት ስራ እየተስተጓጎለ መሆኑን እንግዲህ የኢኮኖሚክስ ማህበራት እየተናገሩ ነው። እና አሜሪካ በዚህ ዙሪያ የአውሮፓ ሀገራትን ሌሎች የኤስያ ሀገራትም እየተነጋገሩበት እንደሚገኝ ታውቋል ማለት ነው። ሌሎች ዝርዝር መረጃዎችን በሚቀጥሉት ወደ እናንተ ይዘን እንመጣለን። ለዛሬው የነበሩን አጫጭር መረጃዎች እነዚህ ናቸው። መልካም ጊዜ። ሰላም ውድ ቻናላችን ቤተሰቦች እንደምናላችሁ፣ ዛሬም ተመልሰን ወደ እናንተ መተናል።
የተለያዩ